ለመርጌታ መምህር መላኩ የማኖራን ዝማሬ መላእክት ያሰማልን። ይበርዳል። ዝማሬ መላእክት ያሰማልን። በላይ በሰማይ ነጩን ልብስ ለብሰን በቀኝ ቆመን ከቅዱሳኑ ጋር የቅዱሳን መላእክቱን ምስጋና ይህንን ምስጋና እንድናመሰግን አምላከ ቅዱሳን ቅዱስ እግዚአብሔር ለሁላችን ይርዳል። ከዚህ በመቀጠል ለተወሰነች ደቂቃ ያክል ከመምህራችን መምህር ያሬድ ጋር ቃል እግዚአብሔር እንማማራለን። እሳቸው የሚናገሩበትን አንደበት ሰምተን አስተውለን የምንሰራበትን ምስለ ልቦናውን አምላከ ቅዱሳን ለሁላችን ያድርገን። ብፁዕ አባታችን ብፁዕ አቡነ ዲሜጥሮስ የሊባኖስ የተባበሩት አረብ ኤሚሬትስና የመካከለኛው ምስራቅ ሀገረ ስብከት ሊቀ ጳጳስ፣ የተከበሩ መልአከ ብርሃን መምህር ሄኖክ መኳንንት የዚህ ታላቅ ደብር አስተዳዳሪ፣ የተወደዳቸው ሊቃውንተ ቤተ ክርስቲያን፣ ካህናት፣ ዲያቆናት፣ በዚህ ቅዱስ ስፍራ የተሰበሰባችሁ የእግዚአብሔር ቤተሰቦች ሁላችሁም እንደምን ዋላችሁ? እንኳን ለእመቤታችን ለቅድስት ድንግል ማርያም ወርኃዊ መታሰቢያ አደረሰን አደረሳችሁ። ቡርክት አንቲ እምአንስት፣ አንቺ ከሴቶች ተለይተሽ የተባረክሽ ነሽ። ይህንን ቃል በሉቃስ ወንጌል ምዕራፍ 1 ከቁጥር 28 ላይ ቅድም ወንጌሉ ሲነበብ የሰማነው ቃል ነው። ይህ ቃል የተነገረው ለእናታችን ለቅድስት ድንግል ማርያም ነው። እመቤታችን ቅድስት ድንግል ማርያም ዓለም ከመፈጠሩ በፊት ለዓለም መድኃኒት እንድትሆን በልበ ሥላሴ ታስባ የነበረች፣ ስለ እመቤታችን ስለ ቅድስት ድንግል ማርያም ንጽሕና ቅድስና ሲባል ዓለም እንደተፈጠረ የተነገረላት ይቺ ንዕድ ክብርት እመቤታችን ከዮሴፍ ቤት የዮሴፍን ልጆች ዘመድ ዘመድ ለማለት ውሃ ልትቀዳ በምትሄድበት ሰዓት ያን ጊዜ መልአኩ ቅዱስ ገብርኤል ከሰማይ ተልኮ በስድስተኛው ወር እሷ ወደ ያለችበት ቦታ እንደመጣ ይናገራል። እመቤታችን ቅድስት ድንግል ማርያም ውሃውን ቀርታ ስትመለስ 3 ጊዜ እየሰገደ እየተንበረከከ ተመስሊ ምሴት ኦ ምልዕተ ጸጋ፣ ጸጋን የተመላሽ የደስታ ምንጭ የሆንሽ እመቤታችን ሆይ ደስ ይበልሽ እያለ ትጸንሲ ወተወልድ ወልደ፣ እነሆ ጌታን በድንግልና ጸንሰሽ በድንግልና ትወልጃለሽ እያለ የምስራች ቃል ነገራት። ድንግል ማርያም ይሄንን ቃል ምንድን ነው እንዲህ አይነት ቃል ለሴት ልጅ ሊነግሯት ይችላሉን? እኔ በቤተ መቅደሱ ለዘላለሙ በድንግልና እንዲኖር በስለት የተሰጠሁኝ ለእግዚአብሔር ራሴን የሰጠሁ ነኝ። ሴት ያለ ወንድ ልጅ መውለድ ትችላለን? እፎኒ ከኩነኒ ዝንቱ ዘየአምር ብእሴት፣ ወንድ ሳላውቅ ይህ ነገር እንዴት ይሆናል አለችና እየተከራከረች ወደ ቤተ መቅደስ ገባች ይላል። በቤተ መቅደሱና ሐርና ወርቁን እያስማማች ባለችበት ሰዓት ተመልሶ ደስ ይበልሽ አላት። እመቤታችን ቅድስት ድንግል ማርያምን ትጸንሻለሽ ሲላት ይህ እንዴት ይሆናል ስትለው ቡርክት አንቲ እምአንስት፣ አንቺ ከሴቶች ተለይተሽ የተባረክሽ ነሽ አላት። ምን አላት? ከሴቶች ተለይተሽ የተባረክሽ ነሽ። አስተውሉ። እናታችን ቅድስት ድንግል ማርያም በዚህ ምድር ላይ ካሉ ሴቶች የተለየች ናት። ተለይታም የተባረከች ናት። የተባረከች፣ የተቀደሰች፣ የተመረጠች ናት። እውነት ነው። በዓለም ላይ ብዙ ቅዱሳን ሴቶች አሉ። ቡሩክ የተባሉ ብሩካን ቅዱሳንን ያስገኙ እናቶች አሉ። እነ ሐና እነ ኤልሳቤጥ ቡሩካን ናቸው። እነ እግዚአብሔር ቡሩካን ናቸው። እነ ርብቃ እነ ሳራ ቡሩካን ናቸው። ነገር ግን ይቺ እናታችን ቅድስት ድንግል ማርያም ከነሱ የተለየች ቡርክት ናት። እነዚህ ቡሩካን የተባሉት ሴቶች እነሱ በብሉይ ኪዳን የነበሩት ጥንተ አብሶ መጥቶባቸዋል። በሐዲስ ኪዳን ያሉትን ስንመለከታቸው ቡሩካን ያስገኙ እናቶቻችን ከገቢር ከነቢብ ከኃጢአት ንጹሕ ቢሆኑ በልቦና
በልቦናቸው ኃጢአት ያስባሉ። እመቤታችን ቅድስት ድንግል ማርያም ግን በልቧ ንጽሕት ናት፣ በመናገሯ ንጽሕት ናት፣ ሁለመናዋ ንጽሕት ናት። ድንግል ማርያም ሁለንታኪ ሰናይት ትሃቤ አልጅ ነው ወይምንትኔ ምንም ምን ነው ለለብሽ ሁለመናሽ ውብ ነው ተብላ የተነገረላትን ቅድስት ድንግል ማርያምን ተፈሥሒ ደስ ይበልሻል፣ የደስታ ምንጭ ሆንሻል። አስተውሉ ወገኖቼ፣ እመቤታችን ቅድስት ድንግል ማርያም ይህ ቃል የተነገራት በዓለም ላይ ደስታ በጠፋበት ዘመን ነበረ። ለ5500 ዘመን ያህል የሰው ልጆች በሙሉ በመጸበደኝ ወድቀው በእግረ አጋንንት ተጠቅጥቀው ባሉበት ሰዓት እመቤታችን ቅድስት ድንግል ማርያም ግን ተራ መልአክ አይደለ እውነተኛ መልአክ በሆነው ባለሟል በሆነው በቅዱስ ገብርኤል ዘንድ ደስታን የተመላሽ ቅድስት ድንግል ሆይ ደስ ይበልሽ አላት። አንቺ የተለየሽ ናት አላት። እመቤታችንን ልዩ የሚያደርጋት አንደኛውና ዋነኛው የእግዚአብሔር እናት ስለሆነች ነው። የአምላክ እናት ስለሆነች ነው። እመቤታችን ቅድስት ድንግል ማርያም ከሁሉም ልዩ የሚያደርጋት ብቸኛ አምላክን ጸንሳ አምላክን የወለደች ድንግል ማርያም ስለሆነች አንቺ የተለየሽ ነሽ አለ። ድንግል ማርያም ጋር ብዙ ከተነጋገሩ በኋላ እመቤታችን ቅድስት ድንግል ማርያምን መልአኩ አስረዳ። እስመ አልቦ ነገር ዘይሳነው እግዚአብሔር፣ እግዚአብሔር ከአንቺ ቢወለድ የሚሳነው ነገር አለን? የሚሳነው ነገር የለም። ስለዚህ አንቺ እርሱ እንዲወለድ መልካም ፈቃድሽ እንዲሆን ያስፈልጋል አላት። አስተውሉ ወገኖቼ፣ ድንግል ማርያም ንጹሐ ጠባይ፣ ድንግል ማርያም የራሷ ጠባይ አላት፣ ነፃ ፈቃድ አላት። አምላክ ከአንቺ ልወለድ ነው ሲላት እምቢ ማለትም እምቢ እሺ ማለትም መብት አላት። አስተውሉ። እመቤታችን ቅድስት ድንግል ማርያም በነገረ ድኅነት ልዩ ድርሻ አላት የምንለው ምክንያት ድኅነት የምንላት ምክንያት ስላለን ነው። እመቤታችን ቅድስት ድንግል ማርያም መልአኩ አንቺ ከአንቺ አምላክ ይወለዳል ሲላት እንደ ቃልህ ይደረግልኝ እሺ ብትል አምላክ ከሷ ይወለዳል። አምላክ ከመወለዱ ደግሞ እኛ ሁለተኛ ልደትን እናገኛለን። እኛ ከሲኦል ወደ ገነት እንመለሳለን። ክርስቶስ አምላካችን በቀራንዮ ተሰቅሎ እኛ መሰቀል ሲገባል ስለኛ ተሰቅሎ፣ እኛ ደማችን መፍሰስ ሲገባው ስለኛ ደሙን አፍስሶ ሥጋውን ቆርሶ ለእኛ ቤዛ ሆኖ አድኖናል። ያ መድኃኒት የሆነን ቅዱስ ሥጋ ያ የዘላለም ሕይወት የሚያሰጠን ቅዱስ ደም የመጣው ከሰማይ አይደለም። እመቤታችን ቅድስት ድንግል ማርያም እንደ ቃልህ ይደረግልኝ ባለችው አምላካዊ ቃል መሰረት ነው። ስለዚህ ነው እመቤታችን አንቺ ከሴቶች ተለይተሽ የተባረክሽ ልዩ ነሽ ያላት ነው። ቡርክት የሆነችው ድንግል ማርያም እኛ ቡሩካን እንድንሆን አደረገችን። ቡርክት የሆነችው ድንግል ማርያም የቡሩክ እግዚአብሔር ልጆች እንድንደረግ አደረገችን። ስለዚህ እመቤታችን ቅድስት ድንግል ማርያም ያን ጊዜ መልአኩ ሰው አምላክ ሆነ። በእመቤታችን ቅድስት ድንግል ቃል መሰረት ተዋሕዶ እምነታችን በድንግል ማርያም ማኅፀን ተመሰረተ። ተዋሕዶ እምነታችን ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ብለን ነው የምናምነው። ያ ሁለት አካልና ሁለት ባህሪ የሆነባት ድንግል ማርያም ነው። በድንግል ማርያም ማኅፀን ነው። በድንግል ማርያም ማኅፀን አምላክ በማኅፀኗ ባደረበት ሰዓት ላይ ቅዱሳን መላእክት ያመሰግኑት ነበረ። ያንን ምስጋና ድንግል ማርያም ድንግል ታጸንዕ ነፍሳ መንገለ ከርሳ ወተሰምዕ ቅዳሴ መላእክት ማኅበ እግዚአብሔር ከመ ወላዲተ አምላክ ይእቲ፣ የአምላክ እናት እንደመሆኗ መጠን መላእክት ልጇን ቅዱስ 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 እያሉ ሲያመሰግሯት ጆሮዋን ዘንበል አድርጋ የእኛ እናት ትሰማ ነበረ። ለዚህ ነው አያ ይችን ድንግል ማርያምን ቸሪቱ አማላጅቱ ሆይ አማልጅን እያልን የምንለምናት ድንግል ማርያም ለሁላችን የተሰጠችን ተስፋ ናት። አንድ የወጡ ተስፋ ለአዳም የአዳም ተስፋ አንቺ ነሽ አለ። ወገኖቼ ተስፋ በቆረጥን ጊዜ ተስፋ ተሰጥታናለች። አዎ ለ5500 ዘመን ያህል የሰው ልጆች ከእግዚአብሔር ርቀው በዲያብሎስ አገዛዝ ውስጥ ነበሩ። ነገር ግን በዛ ውስጥ እያሉ ተስፋ ሁና የተሰጠችና ሲፈልጓት መድኃኒታችንና ሲሏት የነበረችው ማናት? ድንግል ማርያም። ይችን እናት የሰጠን አምላክ የተመሰገነ ይሁን። ከእመቤታችን ከቅድስት ድንግል ማርያም ረድኤት በረከት ያሳትፈን። ይቆየን። ላስተማረን ለመከረን ለአምላካችን
ለእግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ላስተማሩ መምህራችን ቃልዎት ያሰማልን፣ ቃልዎት ያሰማልን፣ በእድሜ በጸጋ ይጠብቅልን፣ ረጅሙን እድሜ ከአገልግሎት ጋር አምላከ ቅዱሳን ቅዱስ እግዚአብሔር ያድለን። እሺ ከዚህ በመቀጠል ወደ ክቡር አባታችን ነው የምንሄደው። ከዛ በፊት ክቡር ቄሰ ገበዝ ቀሲስ ብርሃን እሸቱ በማይቶቲቱ የንስሐ ቃል የሚል ዝማሬና ኢየሱስ ዝም አለ የሚል ሁለት የንስሐ ዝማሬ በዛ በማይቶት ቃል ገብታችሁ እንድታዳምጡ በዚሁ እናሳስባለን። ካለን ጊዜ አንጻር ይዘምሩልናል ብለን አስበን ነበር። እንግዲህ በቀጣዩ ይዘምሩልናል። ከዚህ በመቀጠል ክቡር አባታችን መላከ ብርሃን ቀሲስ ሄኖክ መኳንንት አባታዊ መልእክታቸውን አስተላልፈው ብፁዕ አባታችን ብፁዕ አቡነ ዲሜጥሮስን ይጋብዙልናል። ብፁዕ አባታችን አቡነ ዲሜጥሮስ የሊባኖስ የተባበሩት አረብ ኤሚሬትስና የመካከለኛው ምስራቅ ሀገረ ስብከት ሊቀ ጳጳስ፣ የቅዱስ ሲኖዶስ አባል፣ የሁላችንም የጸሎት የበረከት አባት እንዲሁም ክቡር ሊቀ ገበዝ ቀሲስ ብርሃን፣ ክቡራን ሊቃውንተ ቤተክርስቲያን፣ አይንተ እግዚአብሔር ካህናት፣ ሊቃነ ምስጢር ዲያቆናት፣ በዚህ የተገኛችሁ ምዕመናንና ምዕመናት እንደምን ዋላችሁ? ቸሩ ቅዱስ እግዚአብሔር ሁላችን ሰብስቦ ከእናታችን በረከት እንድናገኝ ጤንነቱን አድሎ ወደ መቅደሱ የሰበሰበን የአባቶቻችን አምላክ ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። እንግዲህ ከሰዓታችን አንጻር ነው ወደ ብፁዕነታቸው ቃለ ምዕዳንና በቃለ በረከት በራችን መወስዳችሁ። እንግዲህ በእውነቱ ከዛ በፊት ብፁዕነታቸው በዛሬው ዕለት እንደምታዩት ውሃው ዝናቡ ልክ ኢትዮጵያን የሚመስል አየር የሚታይበት ወቅትና ጊዜ ነው። ከዛም ተጨማሪ ደግሞ ወቅታዊ ጊዜዎች አሉ። እነዛ ነገሮች ሁሉ ሳይገታቸው ልጆቻቸውን እኛን ለመባረክ በዚህ ቦታ ተገኝተው እኛን ለማረጋጋት ካለው አየር ጸባይ ሁኔታ ልጆችን በአካል ሂጄ መጥቼ ባርኬ መመለስ አለብኝ ብለው ነው ይህን ሁሉ ነገር ሳይቀጣቸው በመካከላቸው ተገኝተው የባረኩን ብፁዕ አባታችን የአገልግሎት ዘመናቸውን እድሜ ከጤና ጋር እግዚአብሔር አብዝሞ ያድልልን ብላችሁ እግዚአብሔር አመስግኑልን። እንግዲህ ሌላው ሊቃውንቱ ካህናቱን በምታዩዋቸው ከብዙ ቦታ ተነስተው በዚህ ዕለት ተገኝተውልናል። አባቶቻችን የአገልግሎት ዘመናቸውን ያርዝምልን። እንግዲህ ከዚህ ጊዜ ስለሌለን ቶሎ ማሳሰቢያ ስለደረሰ ነው ወደ ብፁዕነታቸው ቃለ ምዕዳንና ቃለ በረከት ነው የምወስዳችሁ። ሁላችሁም ወደ ብፁዕነታቸው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ክቡር አባታችን መላከ ብርሃን መምህር ሄኖክ እንዲሁም ክቡር መጋቤ ሐዲስ መምህር ያሬድ፣ ክቡር ቀሲስ የሻንዛ ጻድቅ መምህር ቄሰ ገበዝ፣ ዘማሪ ቀሲስ ብርሃን፣ እንዲሁም የደቡብ የፉጨራ ቅዱስ ኪዳነ ምሕረት ስብከተ ወንጌል መምሪያ ኃላፊ፣ የኪዳነ ምሕረት ሊቀ ዲያቆን፣ የራስ አስኬማ የስብከተ ወንጌል መምሪያ ኃላፊ፣ የዱባይ ደብረዘዊ አቋቋም መምህር መላኩ፣ እንዲሁም ዲያቆናት፣ እግዚአብሔር የምትወዱ እግዚአብሔር የሚወዳችሁ ምዕመናንና ምዕመናት እንደምን ዋላችሁ? እንደምን ሰነበታችሁ? እንደምን አመሻችሁ? እግዚአብሔር በምሕረቱ በቸርነቱ በቤቱ ሰብስቦ ዓለም የተለያየ ገጸ ባህሪ ሲኖረው እኛም ደግሞ በቤተ መቅደሱ ልጅውን ሞተከያን ሥጋውን እየበላን ደሙን እየጠጣን በቤቱ ሰብስቦ እንድናመሰግነው፣ እንድንጸልይ፣ እንድንዘምር የፈቀደልን የአባቶቻችን አምላክ አምላከ ቅዱሳን ዛሬም ዘወትርም የተመሰገነ ይሁን። ትምህርቱን መምህር በሰፊው ሰጥተውናል። መምህራችን ቃለ ሕይወት ያሰማልን። ከመረጥኳቸው ጋር ቃል ኪዳኔን አደርጋለሁ። የዛሬው ትልቁ በዓላችን ወርሃዊው ይሁን ዓመታዊ ስራ የተሰራበት በዓል ነው።
የእመቤታችን የምናከብረው ቀድማ ስላከበረችን ነው። እግዚአብሔር ከአብርሃም ጋር ቃል ኪዳን ገብቶ ነበር። ከአዳም ጋር ከብዙዎቹ ቅዱሳን ጋር ቃል ኪዳን ገብቶ ነበር። ያ ቃል ኪዳን ግን እንደጠበቀው አይደለም፣ አልተከናወነም። የአሁኑ ቃል ኪዳን ደግሞ የተለየ ነው። ሰውን ለማዳን እግዚአብሔር ሰው የሆነበት ከሰማየ ሰማያት የወረደበት ከድንግል ማርያም የተወለደበት ዋጋ የተከፈለበት ነው። የአሁኑ ቃል ኪዳን ዋጋ የተከፈለበት ነው። አሁን ያለው ቃል ኪዳን የእመቤታችን ቃል ኪዳን እንደ ሌሎቹ አይደለም። ነቢያትም ሐዋርያትም እስከ ዓለም ድረስ የሚነሱ ፍጥረታት ሁሉ እመቤታችንን ይማጸኗት ነበር። ለእመቤታችን ያላቸው ክብር የተለየ ነው። በምስጢር ተገልጾላቸው ሱባዔ ሲገቡ የድነት ነገር እንዴት ነው እያሉ ሲናገሩ ቀድሞ የምትገለጽላቸው ወላዲተ አምላክ ናት። ድንግል በድንግልና የሚለውን ሲመለከቱ እንዴት ሰው በድንግልና ይወልዳል? እንዲያውም ከተወለደች በኋላ መጽሐፍት እየጻፉ ብዙዎቹ ነቢያት ድንግል በድንግልና የሚለውን ነገር መቀበል አቅቷቸው ነበር። ከተፈጥሮ ባህል ውጭ ነው። እንዴት በድንግልና ትወልዳለህ የሚለው ነገር ሆኖም ግን እንደ ሰው ሀሳብ አይደለም። እመቤታችን ከፍጡራን በላይ ከፈጣሪ በታች ናትና ለሰው ልጆች ሁሉ ተስፋ ወላዲተ አምላክ ናት። መቼም ወላዲተ አምላክን ተማጽኖ የሚያፍር ሰው ፍጡር የለም። እመቤታችን የኖህ መርከብ ናት። በዚህ በችግሩ ጊዜ የምንሸጋገርባት ወላዲተ አምላክ። በኖህ መርከብ ጊዜ የተለያዩ ፍጥረታት ተርፈዋል። ክፉ ደጉ አውሬው ሁሉም ነገሮች ሁሉ ከፍጥረት እንዳይጠፋ ሁሉም ተርፈዋል። አሁን ባለንበት ጊዜ ፈተናው ብዙ ነው፣ ችግሩ ብዙ ነው። ትናንትና በጆሮአችን መምህራን ነበር እየተረጎሙ መጽሐፉ የሚተነው ነበር። አሁን በራሱ ጊዜ መጽሐፉ ተገልጾ ተተርጉሟል። በራሱ እየተረጎመ ነው። የምናያቸው የምንሰማቸው ነገሮች ሁሉ አሁን በዓይናችን እያየን ነው፣ በጆሮአችን እየሰማን ነው። ለዚሁ አሁን ላለንበት ፈተና፣ አሁን ላለንበት መቃጥን፣ አሁን ላለንበት የተለያዩ ችግሮች መማሪያችን ተስፋችን ወላዲተ አምላክ ናት። ሁላችሁም ወላዲተ አምላክ ብላችሁ ስለመጣችሁ ወላዲተ አምላክ በረድኤቷ በአማላጅነቷ ትጠብቃችሁ። ይሄ ደግሞ ያልቃል፣ የማያልቅ ነገር የለም። አትሉ ምንድነው ነብዩ በአምላክ ዳር ነው ገስጾ ሰገሰጸኒ ወለሞት ሰባቱ መጥቷል። መገሰጸ ገሰጸ ለሞት ግን አሳልፎ አልሰጠም። ይሄ ያሰበ ችግሮች ይኖራሉ። ሰዎችም ደስተኛ ሆነው ሰው እንዳዘን አይሆን። ዓለም ይፈራረቃል። ዓለምን ከሁለት የተከፈለው ማለት ነው እግዚአብሔር ብቻ ነው። ዓመተ ዓለም ብሎ ዓመተ ምሕረት የተከፈለው በድንግል ማርያም ነው። የሚያምኑትን የማያምኑትን ሁሉ ግን ዓመተ ምሕረት ይጽፋል። ዓመተ ምሕረት የተከፈለው እግዚአብሔር ነው። ዓመተ ምሕረት የተከፈለው ደግሞ በድንግል ማርያም በማን ማለት ነው? የሚያምኑት ብቻ አይደለም፣ የማያምኑት ሁሉ የማያምኑት ሁሉ ምን ይጽፋል? ጽፎ ዓመተ ምሕረት ይጽፋል። ይህ ያለ ነው። አንዳንድ ጊዜ በዓለም ላይ ያሉ የሚታዩ ነገሮች ብዙ ነገሮች ምናይባቸው ምንማርባቸው ይሄ ራሱ አስተማሪ ነው። እኛ እዚህ እንቀንሳለን አይደለም ዓለሙን ይጫጫል። ብዙ ነገሮች አትሂዱ ጥቅጥቅ ያዙ ወይም ደግሞ የራገ ሊመጣ ነው ምናምን ይሄን አንታውታላችሁ። እኛ ደግሞ ከዚህ ውጭ ደግሞ እንቀንሳለን። አይበታለን ማለት ነው። እዚህ ቁጭ ብሎ መቀደስ፣ እዚህ ቁጭ ብሎ ማስቀደስ፣ እዚህ ቁጭ ብሎ ስጋውን መብላት፣ ደሙን መጠጣት፣ የእግዚአብሔር ሰው መሆን፣ ለዓለሙ መጸለይ፣ ለወንድሞቻችን መጸለይ፣ በባህል ውስጥ ላሉት ሁሉ ለተቸገሩት ሁሉ መጸለይ። ቅድም ወንድማችን የዱባይ ደብረ መዊ አቋቋም መምህር ቅዳሴ ሳይገቡ መጣሉ በጀለብራ ኋላ ግን የሆነ ዘመቻው ጠፋብኝ ምናምን ብለው በባህር ውስጥ ገብቶ ሲዋዩ ዛሬ እዚህ ቀረጨ ቃል ነው ያደረ ግን በተረፈ ያስደስተኛል እና ተመከሩ። ያ ሁሉ ተግሳጽ እኮ ነው፣ ያው ምክርም ነው። ይህ ባህሩን አንዳንድ ጊዜ አይታውና ተወሳስኩስ ዘገበልና ሲያልለው ያካባቢው ነገር ቃኝታውት ለሱ ቀደም ብለው ይገቡ። ሁላችንም ዝናብ ዘንባል ያለጀ ሲያካፋ ነበር ቀድመን ይገባ ማለት ብዙዎቻችን ወንድማችን ደግሞ መምህር ደግሞ አይተው
ያለው ነገር አውቀው ቀምሰው ነው የመጣው እና እቺ ቤተክርስቲያን የምን መርከብ ናት? ችግር ሲመጣ ምን ሲሆን የትርጉም ያለባቸው ወደ ቤተክርስቲያን ነው የምን መርከብ ናት? ይቺ የምን መርከብ የታለችው ማለት ወላዲተ አምላክ ናት። በብሉይ ኪዳን የነበረችው የምን መርከብ ናት። ሰው የተረፈባት ፍጥረታት ተረፈባት። የአዲስ ኪዳኗ የኖህ መርከብ ደግሞ ፍጥረታት የተረፉባት ወላዲተ አምላክ ናት። አሁን ወንድን አይደለም ቤታችን እናመሰግነው በተረዳችሁ ስለሆነች ባናመሰግናት ይቀርባታል። ስንት ቅዱሳን እናመሰግናለን። ስንት መናንያ፣ ስንት ቅዱሳን የሰማይ መላእክት፣ የምድር ቅዱሳን ስንት ቅዱሳን ሲያመሰግኗት ውለው አድረው የማይጠግቧት ወላዲተ አምላክ ናት። እኛ አመሰግን አላመሰግን ለራሳችን እንደ ቅዱሳን ተብለን እንድንጠራ እናመሰግናለን። ሁላችን ደግሞ ቅዱሳን ነን። ደስ ይበላችሁ። የወላዲተ አምላክ ልጆች ናችሁ። እናንተ ማን ብላችሁ የመጣችሁ? እሷን ብላችሁ ነው። ዝክሯን ዘክራችሁ፣ ጸበሏን ቀምሳችሁ፣ እመቤታችን ስሟን ሰምታችሁ ይህንን የመሰለ አገልግሎት ጣዕመ ዝማሬ ጣዕመ መላእክት ሰምታችሁ ምን ትልቅ ነገር ነውና በረከቱ ያድላችሁ። ዘመኑ የሰላም ዘመን ያድርግልን። አነኖ አርዝክሙ ቅድመ እግዚአብሔር አምላክነ በደብጾ ሊቀ ጳጳሳነ ከመ ይባርከነ አሜን። እግዚአብሔር ይባርከን ወይሰለን። አቤቱ ሕዝብህን አድን ርስትህን ባርክ። አቤቱ ሕዝብህን አድን ርስትህን ባርክ። አቤቱ ሕዝብህን አድን ርስትህን ባርክ። ለዘላለሙ ድረስ ጠብቃቸው፣ ከፍ ከፍ አድርጋቸው በአንድ ልጅ በአምላካችን በመድኃኒታችን በኢየሱስ ክርስቶስ በክቡር ደሙ የዋጃት ቤዛ የሆናት ቅድስት ቤተክርስቲያን ጠብቃት። ለነገሥታትና ለመኳንንት ቅዱስ ለሆነ ሕዝብ ማደሪያ ትሆን ዘንድ በዚህ ቅድስት ቤተክርስቲያን መጥታችሁ የጸለያችሁ የተማጸናችሁ ቅዱስ ሥጋውን የበላችሁ ክቡር ደሙን የጠጣችሁ በማወቅ ወይም ባለማወቅ የሠራችሁትን ኃጢአታችሁን ይቅር ይበላችሁ። ሥጋ መለኮት ስለሚባል ሥጋው የሕግና የሥርዓት ዘመን ደሙ የአሸናፊ እግዚአብሔር ልጅ በድንጋሌ ሥጋ በድንጋሌ ነፍስ ተገምቶ የማርያም ኢየሱስ ክርስቶስ ባለፈው ይቅር ይበላችሁ፣ በሚመጣው ይጠብቃችሁ። በአቦቼ ካህናት፣ ወንድሞቼ ዲያቆናት እንዲሁም በዚህች ቅድስት ቤተ ክርስቲያን የተሰበሰባችሁ ምዕመናን ወምዕመናት እኔንም እናንተንም ለመንግሥተ ሰማያት የበቃን የተዘጋጀን ያደርገን ዘንድ ማረን ለክርስቶስ እንበላ ስራውን ከማሁ በእንተ ማርያም እንበላ ስራውን ኦቶ ጋብር ሰው ሰራያ ኢየሱስ ክርስቶስ ሰራያ ዋጫተ ሁሉ ዝጋ በእውቀት ያላውቀን በስህተት በድፍረት ባይሆን ያይሮ የተሰራውን ኃጢአቱ ማይሰራት እግዚአብሔር ይመስገን። ምስለ ኩልክሙ አግመርገ በሰላም ስለዚህ የሆነ ዘተመቶነ ስጋ ወደምጋ ባለም መንፈስ ንኪ ኩላሉ ለሰሪ በረከተ ቤተ ክርስቲያን ሚተመነ ያንሴ ሁሉ ነው ሰኩሉ ጋር ቋል ሰነው ሰኩሉ ባለ ሰና ያገዘነ ብሩዛን ስጋው ደግሞ ገብረ ጸጋነ ሳይነ ወይ በተረከምነ ጸጋነ ሳይነ ወይ በተረከምነ በኃይለ መስቀሉ ለኢየሱስ ክርስቶስ ያገር ሲሆን አቁት አለጸጋ መንፈስ ቅዱስ